ጤና ይስጥልን እንደምን አላችሁ ክብራትና ክብራን ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ስለ መጨረሻ አርሰናልና የሲቲ መራግብሮች እናነሳለን። የፕሪሚየር ሊጉ የወሩ እጩዎች ውስጥ ቪክተር ዮኬሬሽ ተካቷል። እሱን ላይ የምናነሳቸው ነጥቦች አሉ። ዝውውሮችን ይዘናል። ከአርሰናል ጋር በተያዘ አንድ ተከላካይ ጠበቃ የተባለ እንግዲህ ትልቅ ተንታኝ ተገኝቷል። ማይክል ኦውን ነው። የቀድሞ ተጫዋች አርሰናልን ተከላከለ ይገኛል። ከሰሞኑ ሪዮ ፈርዲናንድ አርሰናልን በመከላከል ረገድ አስተያየቱን ሲሰጥ ነበር። አሁን ደግሞ በዚህ ጉዳይ ላይ የተሰጡ አስተያየቶች አሉ። በተለይ ደግሞ ከሰሞኑ በጣም አነጋጋሪ አስተያየቶችን ስንመለከት ነበርና ማይክል ኦውን የብራይተኑ አሰልጣኝ ፋቢያን ሀርዘለር ያነሷቸውን ጉዳዮች ውድቅ ያደረገበትን አስገራሚ አስተያየት ተመልክተናል። በዝርዝር እናነሳለን። ሌሎች ቁጥሮችንም እየነገርናችሁ እንቆያለን። ፋቢያን ሀርዘለር ምን ነክቷቸው ነው አርሰናል ጋር እንደዚህ ሰጣ ገባ የገቡት የሚለውን ጉዳይም ይነሳል። የቀድሞ አሰልጣኝ ግራም ከጆርጅ ግራም ከአርሰን ቬንገር በፊት አርሰናልን ያሰለጠኑት በቅርብ ጊዜያት ላይ በኤምሬትስ ስንመለከታቸው ነበረ። ሰዎች ቢጠሉን ምንም ችግር የለውም ኢትስ ፋይን ይላሉ። ነገር ግን የኛ የታሪካችን አካል ነው፣ እየጠሉን ሊቀጥሉ ይችላሉ የሚል አስተያየታቸውን ይሰጣሉ። ጥላቻዎችን በተመለከተ አሁን አርሰናል በተለይ ለዋንጫ በቀረበ ቁጥር የበለጠ የፈርስትሬት ያደረጉ የሌሎች ቡድኖች ደጋፊዎች የሌሎች ቡድኖች የቀድሞ ተጫዋቾች ተንታኞችን ልትመለከቱ ትችላላችሁ። በእነዚህ ጉዳዮች ላይ ባለፉት ቀናት ተደጋጋሚ ዘገባዎችን ስንሰራ ነበር። አሁንም እንቀጥልበታለን። ከዝውውር ዜናዎች ጋር በተያያዘ ስለ አርሰናል የምንጊዜ ምርጥ ተከላካዮችም እናነሳለን። የእናንተን ሀሳብም ጻፉልን። በየዕለቱ በርከት ያሉ ቪዲዮችን በርከት ያሉ ጉዳዮችን እያነሳን በየዕለቱ ጉዳዮችን ወደ እናንተ እያደረሰን አርሰናልን የሚመለከቱ ብቻ ዜናዎችን እየሰራን እንገኛለን። ነገር ግን የእናንተ ተሳትፎ ቀዝቀዝ እያለ ይገኛል። ቪዲዮቻችን በምንፈልገው ፍጥነት እየሄደ እየታየ አይደለም። ስለዚህ ከእናንተ የምንፈልጋቸው ነገሮች አሉ። ይህንን ቪዲዮ ሁላችሁም ይህንን ቪዲዮ የምትመለከቱ በሙሉ ላይክ አድርጋችሁ ጀምሩ። ከዛ በተጨማሪም ሰብስክራይብ አድርጉ። የቻናላችን ቁጥር ማደግ አለበት፣ ከዚህ በላይ ከፍ እያለ መሄድ አለበት። በአርሰናል የስኬት ዓመት ላይ እንገኛለን። አርሰናልን የተመለከቱ ጉዳዮችን ብቻ እያነሳን እንገኛለን። የእናንተም ሀሳቦችም ይስተናገዱበታል። የእናንተን ሀሳብ አስተያየቶቻችን እየጻፋችሁልን አብራችሁን ቆዩ። ይህንን ቪዲዮ ግን ላይክ እያደረጋችሁ ሼር እያደረጋችሁ ለአርሰናል ደጋፊዎች ያስተዋውቁልን ከልብ እናመሰግናለን። አሁን በቀጥታ ወደ ጉዳዮቻችን እናልፋለን። አርሰናል ነገ ከማንስፊልድ ታውን ጋር ይጫወታል። በዚህ ጨዋታ ዙሪያ የማንስፊልድ ታውን አሰልጣኝ የሰጡት በጣም አነጋጋሪ አስተያየት አለ። እሱንም በተመለከተ እንነግራችኋለን። እስቲ እናንተ በዚህ በማንስፊልድ ታውን ጨዋታ ላይ ስላሉ ጉዳዮች ሀሳብ አስተያየቶቻችሁን ጻፉልን። በተለይ እኛ ከዚህ በፊት የግምታዊ አሰላለፎችን እናወጣለን። እናንተ ሙሉ 11ዱን ማውጣት ከቻላችሁ የአርሰናል ግብ ጠባቂ ኬፓ አሪዛባላጋ እንደሚሆን ይጠበቃል። ከኬፓ አንስቶ ከፊት መስመር ድረስ ማን ሊሰለፍ ይችላል የሚለውን ግምቶቻችሁን ላኩልን። አሊያም ደግሞ አጥቂ ስፍራ ላይ ብቻ ልትገምቱ ትችላላችሁ። የአርሰናልን አሰላለፍ ወይም እነዚህ ቢሰለፉ ብላችሁ የምታስቧቸውን የራሳችሁን አሰላለፎች አውጥታችሁ ሀሳብ አስተያየቶቻችሁን ጻፉልን። ትናንትና እናንተ በርከት ያሉ መልእክቶች መጥተውልናል። እንመለስበታለን። መለስ ብለን እንመለከተዋለን። ምክንያቱም የቻናል የእናንተም ነው፣ የእኛ ብቻ አይደለም። እኛ ብቻ የምንናገርበት ሳይሆን እናንተም ሀሳብ አስተያየቶቻችሁን የምታካፈሉበት ነው። አንድ ጉዳይ ብቻ አስቀድሜ ወደ እናንተ ሀሳቦች አመራለሁ። ዴክላን ራይስ የእንግሊዝ ፕሪሚየር ሊግ የለንደን ፉትቦል አዋርድ የአመቱ ምርጥ ተጫዋች ተብሎ ተመርጧል። ትናንትና የለንደን ፉትቦል አዋርድ ተሰጥቶ ተሸልሞ ነበር። ሚኬል አርቴታ የአመቱ ምርጥ አሰልጣኝ፣ ኤበሬቺ ኤዜ በኮሚኒቲ ስራዎች በማህበረሰባዊ እንደዚህ አይነት ማህበረሰቡን በማገዝ ረገድ በወንዶቹ በኩል ኤበሬቺ ኤዜ ተመርጧል። ዴቪድ ራያ የአመቱ ምርጥ ተጫዋች ተብሎ የተመረጠበት ነው። ከእጩዎች ጋር በተያያዘ ቪክተር ዮኬሬሽ የአርሰናል የፌብሩዋሪ ወር የወሩ ምርጥ ተጫዋች ተብሎ መመረጡን ከዚህ በፊት በሰራንላችሁ ቪዲዮ ላይ አንስተናል። አሁን ደግሞ በፕሪሚየር ሊጉ ላይ የወሩ ምርጥ ተጫዋቾች መካከል እጩ ሆኖ ቀርቧል። ቪክተር ዮኬሬሽ ከነማን ጋር ይፎካከራል የሚለው ላንሳላችሁ። ቪክተር ዮኬሬሽ የማሸነፍ ሰፊ ድል አለው ከነ ቤንያሚን ሼሽኮ እንዲሁም ደግሞ አንቷን ሴሜንዮ፣ ኒኮ ኦራሌ፣ ቨርጂል ቫንዳይክ እና የብሬንትፎርዱ ዳንጎ ኦታራም በዚህ ዝርዝር ውስጥ ተካቷል። ሚኬል አርቴታ በአሰልጣኞች ውስጥ አለመካተቱ አስገራሚ ሆኗል። ፔፕ ጋርዲዮላ፣ አርነ ስሎት፣ አሰልጣኝ ማይክል ካሪክ እንዲሁም ደግሞ የብሬንትፎርዱ ኬዝ አንድሬውስ የተካተቱበትን የመጨረሻ እጩዎች ተመልክተናል። ስራሻል ሌሎች ጉዳዮችን ላነሳላችኋለሁ። ነገር ግን ትናንትና እናንተ በርከት ያሉ ሀሳቦች መተውልናል። አየለታይ የተባለ አድማጫችን ከልብ እናመሰግናለን። በጣም ዝርዝር ሀሳቦችን ያነሳበት ነው። 2026 የአርሰናል ስኬትን ብሎ ያስቀመጠው
የሚመጣው። የ2026 የውድድር ዘመን ታሪካዊ ወቅት ሲሆን በጽናት በታክቲካል ብቃት ጠንካራ ተቀናቃኞቻቸው ላይ በስነ ልቦና የበላይነት የተገለጸ ዓመት እንደነበረ አንስተናል። ከብራይተን ጋር ከሜዳ ጋር ያደረገውን ጨዋታ በምሳሌነት አንስቷል። ሲቲ ለመጨረሻ ጊዜ መድፈኞችን ካሸነፈ 4 ዓመታት አልፏል። ባለፈው የውድድር ዘመን የ5-1 ድል የኃይል ሚዛኑን መቀየሩን በይፋ ያረጋገጠ ጨዋታ እንደነበረ ያነሳል። አርሰናል ስኬት በተሟላ የሚያደርገው ደግሞ ሁለገብ የግብ የማስቆጠር አማራጮች ያሉት ቡድን ነው። እነዚህ ሁሉ የማጥቃት መሳሪያዎች ስፋትም የታክቲካል አቀራረብ በትክክል ሊይዛቸው እንደማይችል ያረጋገጠ ዓመት ነው የሚል ነገር አንስቷል። የ2026 ስኬትን በተመለከተ የአጋጣሚ ሳይሆን አሁን ተብሎ በስኬት በስሌት የተመራ ግንባታ እንደነበር ያነሳል። ይህ የውድድር ዘመን አርሰናል በእንግሊዝ ፕሪሚየር ሊግ ከፍታ ደረጃ ላይ ያለ ቦታ ላይ መልሶ የተገኘበት ስለመሆኑም የዘወትር አድማጫችን ነው አየለ ታዬ ከልብ እናመሰግናለን። ዝርዝር ጉዳዮችን ነው የጻፈልን ዩሱፍ ሙሐመድ። ስለ ጻፍክልን መልእክት እናመሰግናለን። ቡካዮ ሳካን በተመለከተ ፏድ እንዲሁ መልእክቱን ልኮልናል፣ እናመሰግናለን። ሌላው አድማጫችን ውሾች ይጮዋሉ፣ ግመሎች ይራመዳሉ፣ መድፈኞቹ ይቀጥላሉ የሚል መልእክቱን ልኮልናል። ሷቢ አሊ የተባለ አድማጫችን ነው። በትክክል ስማችሁን ከአስተያየቶቻችሁ ጋር በተጽፉልን ለማንሳት ይመቸናል። ቫይራል አኒሜቲክ የተባለ የኢሜል ስም ላይ ዳቪድ ራያ የጨዋታው ምርጥ ነበር ብሎናል። ሰለሞን ተመስገን ከዚህ በፊት አርሰናል 4ቱንም ዋንጫዎች ያሸንፋል ብዬ ጽፌል ነበር፣ አሁንም የኔ ግምት 4 ዋንጫ ነው ብሎናል። እንዲሁ ሰከ ዘነበች በላይ የተባለ የኢሜል ስም ላይ ሳካ የቀኑ ምርጥ ተጫዋች ብሎ የመጣልን መልእክት ነው። ሌሎችም ዝርዝር ጉዳዮች መጥተውልናል። አየነው ሙላለምም እንዲሁ የኢንካፒያ ልዩ ነበር፣ አርቴታ የፊት መስመሩን በደንብ ሊያስበት ይገባል፣ ጋብሪኤል ጀሱስ ከኤቨርታ ሸጦ ሌላ 9 ቁጥር አጥቂ ቢመጣ ብሎናል። ቸርነት አለማየሁ አያረጉትም እንጂ አንቶኒ ጎርደንን ቢያመጡ ምርጥ ቅያሪ ነበረ በጋብሪኤል ማርቲኔሊ ብሎናል። ግርማ ማጋሌሽ እንዲሁም ራያ ኮከብ ናቸው ብሏል። ፓማባይም ሌላኛው መልእክቱን የጻፈልን አድማጫችን ነው። ሁላችሁንም ስለሰጣችሁ መልእክቶች ከልብ እናመሰግናለን። ዛሬም አስቀድሜ ባነሳውላችሁ ጥያቄዎች ላይ መልእክቶቻችሁን እንጠብቃለን። ፋቢያን ሄርዝለር ምን ነክቷቸዋል ሲባል ነበር። የሰጧቸው አስተያየቶች በጣም ሲያነጋግሩ ነበረ። በአርሰናል እንግዲህ ሰዓት ይገላል፣ በጣም ተረጋግቶ ነው የማዕዘን ምቶችን፣ የእጅ ውርወራዎችን፣ የቆሙ ኳሶችን የሚጠቀመው በሚለው ላይ ያነሷቸው ጥያቄዎች ነበሩ። በእርግጥ የብራይተን ጨዋታ ላይ የነበረው የአርሰናል ቁጥሮችን ብንመለከት በጣም የበዛ ደቂቃ ባይሆንም በአቨሬጅ ከዚህ በፊት ከነበሩት የተመጣጠነ አልነበረም። ለምሳሌ ከብራይተን ጋር 31.4 ሰከንዶችን ፈጅቶበታል አርሰናል ጨዋታው ዳግም ለመጀመር። አንድ የማዕዘን ምት ተሰጥቶ ዳግም ማዕዘን ምቱን ለማሻማት በተሰጠበትና ማዕዘን ምቱ በሚመታበት ደቂቃ መካከል ያለውን ሲቀናነስ የሚመጡ ሰከንዶች ናቸው እንጂ የሚደመሩት በአጠቃላይ 30 ደቂቃዎችን አካባቢ በጨዋታው ላይ አርሰናል አባክኗል ተብሎ ቁጥሮች ሲወጡ ነበረ። ነገር ግን ከብራይተን ጋር በተያዘ አንዳንድ የሚያስገርሙ ቁጥሮች አሉ። ለምሳሌ በሊጉ ላይ በእርግጥ በአቨሬጅ ደቂቃዎችን በመፍጀት በማባከን ረገድ የመጨረሻው የሚባለው አይነት ቡድን ነው ብራይተን። አርሰናል ግን ከብራይተን ብዙ የሚርቅ እንዳልሆነ መናገር ይቻላል። ለምሳሌ ብራይተን እንግዲህ ከዚህ በፊት ከአርሰናል በጣም የበዛ ደቂቆችን በሪስታርት ጨዋታውን ዳግም ለመጀመር ፈጅቶበት ያውቃል። ለምሳሌ ማንቸስተር ሲቲን ሲያሸንፍ በአማካኝ 38.7 ሰከንዶችን ፈጅቷል ዳግም ጨዋታውን ለመጀመር። ቸልሲን ሲያሸንፍ 33.7 ሰከንዶችን ፈጅቷል። ከብሬንትፎርድ ጋር 33.2። እነዚህ ቁጥሮች በሙሉ ከብራይተን ጋር በተያዘ የበለጠ ብዙ ሰከንዶችን እንደሚወስድ ነው ጨዋታዎችን ለመጀመር። እነዚህም ደግሞ ባሸነፈ ባቸው ጨዋታዎች ላይ የታዩ እንደሆኑ መናገር ይቻላል። ለሁሉም አሁንም እንደዚህ አይነት ናሬቲቮች በደንብ ቀጥሏል። አርሰናልን በጣም ሲያብጠለጥሉ ነበረ። በዚህ ጉዳይ ላይ በጣም ዋስ ጠበቃ የሚባል ተንታኝን ተመልክተናል። ማይክል ኦዌን የቀድሞ የሊቨርፑል የሪያል ማድሪድ ተጫዋች በማንቸስተር ዩናይትድም በማንቸስተር ሲቲም ተመልክተናል። ሄርዝለርን በተመለከተ ምናልባት ሄርዝለር ለዋንጫ ቢፎካከሩ ኖሮ እንደዚህ አይነት ሀሳብ ላይሰጡ ይችላሉ። ምክንያቱም ዋንጫ ለሚፎካከር ቡድን ስላልሆኑ ብሏል። ለምሳሌ ኦልድ ዊን የሚባል ነገር አለ ብሎ ያስቀምጣል። ኦልድ ዊን የሚባለው በአግሊ መንገድ ጨዋታዎችንም ማሸነፍ ሊሆን ይችላል። አርሰናል አዳምጡኝ ይላል። አርሰናል በጣም ጥሩ ሲጫወት ነበር በአብዛኛው የውድድር ዘመን ላይ። ያ ግን ዋንጫ ላይ ያስገኝለት ይችላል። ስለዚህ አንዳንድ ጨዋታዎች ላይ እንደዚህ ቀየር ማድረግ ያስፈልጋል። የቆየ አባባል አለ በእግር ኳስ መጽሐፍ ውስጥ የተካተተ ፕሌይ አግሊ፣ በመጥፎ ሁኔታ መጫወትና ማሸነፍ
ማሸነፍ የሚል ብሎ ያስቀምጣልና አርሰናል ያንን ያደረገውና በያዝነው ውድድር ዘመን አርሰናል እንግዲህ በፌር ፕሌም ተጫወተ። ከዛ በተጨማሪም ዋንጫውን በእንደዚህ አይነት መንገድም አሸነፈ። ፌር ሊሆን ይችላልና የሆነ አይነት መንገድ መፈለግ ነበረባቸው ዋንጫውን ለማሸነፍ የሚል አስተያየቱን ሰጥቷል። ማይክል ኦውን በደንብ ከግብ ጠባቂያቸው ምርጥ ነው ይላል ስለ አርሰናል ሲያነሳ። ተከላካዩ በጣም ዲፌንሲቭሊ በጣም የሚገርም ተከላካይ ነው ያለው። እንዲሁም ደግሞ የቡድኑ ውህደት ኦርጋናይዜሽኑ ጥንካሬው አደረጃጀቱ በጣም የሚነካ አይደለም፣ የሚቀመስ አይነት ቡድን አይደለም። እንደ ሊቨርፑል ቡድን እንዳልሆነ እናውቃለን። እንደ ማንቸስተር ሲቲ አይነት ከዚህ በፊት ፕሪሚየር ሊጉ እንዳሸነፈው ቡድን አይነት ቡድን አይደለም። አርሰናል ደግሞ የራሱ አይነት ቡድን ነው ብሎ ያስቀምጣልና ለፋቢያን ሃርዝለር ትክክለኛ እንግዲህ ምላሽ የሰጠበትን አስተያየት ተመልክተናል። ብዙ ሀሳቦች ሲነሱ ነበር። ለምሳሌ ፋቢያን ሃርዝለርን ከሰጣቸው አስተያየቶች መካከል ማይክል ኦውን ለፕሪሚየር ሊግ ዋንጫ የሚጫወቱ ቢሆን እንደዚህ አያስቡም ብሎ ሲናገር ነበር። ለምሳሌ ፋቢያን ሃርዝለር ወይም ብራይተን ባለፉት 17 ጨዋታዎች 3ቱን ብቻ ያሸነፈ ቡድን ነውና ብዙ እንደዚህ አይነት ግምቶች ቢሰጡ የሚገባ ነው ብሎ መናገር ይቻላል። በፕሪሚየር ሊጉ ላይ ግን ያሉ የመጨረሻ ጨዋታዎችን በተመለከተ አንዳንድ ሀሳቦችን እናንሳ። የአርሰናል ቀጣይ የሚያደርጋቸው ጨዋታዎች በፕሪሚየር ሊጉ ብቻ ያሉ ጨዋታዎችን የምናነሳውና ከኤቨርተንና ከቦርመዝ ጋር በሜዳው የሚያደርጋቸው ጨዋታዎች ይጠበቃሉ። ሁለቱም በሜዳው የሚደረጉት። ማንቸስተር ሲቲ ደግሞ ሁለቱንም ቀጣይ ጨዋታዎች አንደኛውን ከዌስትሃም አንደኛውን ከቸልሲ ጋር በለንደን እንዲሁም ደግሞ በስታንፈርድ ብሪጅ በጨዋታዎችን ከሜዳው ውጪ ያከናውናል። ለአርሰናል እንግዲህ ሰርግና ምላሽ ሆኖ በቀጣይ ጨዋታዎች ላይ ሌላ የነጥብ ልዩነቱን በደንብ የሚያሰፋበትና ከዛ በኋላ ተረጋግቶ ወጣት ተጫዋቾችን በመጨረሻ ሳምንታት ላይ የፕሪሚየር ሊጉን ጣዕም የፕሪሚየር ሊጉን ዋንጫ ማሸነፍ ምን ሊመስል እንደሚችል እነ ማክስ ዳውማን ብዙ ሲጫወቱ ሌሎችንም የምንመለከትበት ይሆናል ብለን እንጠብቃለን። አሁን አንደኛውን እንግዲህ መሰናከል አልፏል። 8 ቀሪ የፋይናል ጨዋታዎች ይጠበቃሉ። ፋይናሉን ደግሞ አስቀድሞ ማጠናቀቅ የሚቻልበት እድል አለ። አርሰናል ከቀጣይ 8 ጨዋታዎች 5ቱን በኤምሬትስ ስቴዲየም የሚያከናውንበት መርሃ ግብሮች ናቸው። ከሜዳው ውጪ ሲቲን ይገጥማል፣ ዌስትሃም ዩናይትድን ይገጥማል። እንዲሁም የክሪስታል ፓላስ ጨዋታ የመጨረሻው የሊጉ መዝጊያ ጨዋታ ነው። ማንቸስተር ሲቲን ደግሞ እንመልከት። ከመጨረሻ 9 ጨዋታዎች ላይ ከሜዳው ውጪ አብዛኞቹን ጨዋታዎች ከሜዳው ውጪ ነው የሚያደርገው። ወደ 5 ጨዋታዎችን አካባቢ ከሜዳው ውጪ ያደርጋል። በሜዳው ደግሞ አስቶን ቪላን በመጨረሻው ሊጉ መዝጊያ ላይ ብሬንትፎርድን፣ በርንሌን እንዲሁም በሜዳው ክሪስታል ፓላስን የሚገጥምበት ተስተካካይ መርሃ ግብርም እንዳለ ይታወቃል። ዌስትሃምን፣ ቸልሲን ከበርንሌ ጋር፣ ከኤቨርተን ጋር፣ ከቦርመዝ ጋር ከሜዳው ውጪ የሚያደርጋቸው ጨዋታዎች ለሲቲ በመርሃ ግብር ደረጃ ከባድ ይመስላል። ከአርሰናል አንጻር ስንመለከተው ለአርሰናል ከዚህ በኋላ በጣም ከባድ ቢባሉ የቦርመዝ እንዲሁም ደግሞ የማንቸስተር ሲቲ ጨዋታ ነው። የቦርመዝ ደግሞ በኤምሬትስ ስቴዲየም የሚደረግ ጨዋታ እንደሆነ መናገር ይቻላል። አርሰናል በመጪው ቀናት ላይ ከሚያደርጋቸው ጨዋታዎች መካከል የቻምፒየንስ ሊግ መርሃ ግብር በቀጣይ ሳምንት ይጠበቃል። ከዛ አስቀድሞ ነገ 9 ሰዓት ላይ የሚያከናውነው መርሃ ግብር አለ። ማንስፊልድ ታውንን ይገጥማል። ማንስፊልድ ታውንን በተመለከተ አሰልጣኙ የሰጡት አስተያየት አለ። እናንተ ቅድም የጠየኳችሁ ጥያቄ ነበረ። በዛ ላይ ሀሳብ አስተያየቶቻችሁን ጻፉልን። 9 ሰዓት ከሩብ ላይ የሚጀምር ጨዋታ ነው። በአሰላለፍ ደረጃ አርሰናል ማንን ሊጠቀም ይችላል የሚለውን ጉዳይ እስቲ ላኩልን። የማንስፊልዱ አሰልጣኝ ኒግል ክላው ይባላሉ። ኒግል እንደሚሉት ከሆነ ናይግል በሀሳቦቻቸው ላይ የኛ ተጫዋቾች እንዲሁም ደግሞ ከአርሰናል ጋር ያላቸውን ንጽጽር ያውቃሉ። በተለይ ደግሞ በቦተም አፍ ላይ በታችኛው በሊጋው ላይ የታችኛው ግርጌ ላይ ከሚገኙ ቡድኖች መካከል አንዱ ነው። ከፕሪሚየር ሊጉ መሪ ጋር የምናደርገው ጨዋታ ነው። ነገር ግን በጣም ያላቸውን ኳሊቲዎች እናውቃለን። እነማን ተጫዋቾች እንደሚጫወቱ ላናቅ እንችላለን። ምን አይነት አጫዋት ግን እንደሚከተሉ እናውቃለን። ማንም ገባ ማንም በሜዳ ላይ። ስለዚህ አርሰናልን እንግዲህ ጉድ ለማድረግ ተዘጋጅተናል ብሏል። በዚህ ጨዋታ ላይ ግን አርሰናል ፍጹም የበላይነትን ይዞ ያጠናቅቃል ተብሎ ይጠበቃል። ከትችቶች ጋር በተያያዘ ዴክላን ራይስ ያነሳቸው ሀሳቦች ነበሩ። ስለ ባለፉት ጊዜያት ላይ ባለፉት አመታት ስላጣናቸው ዋንጫዎች በፕሪሚየር ሊግ ታይትል ላይ በዋንጫ ፉክክሩ ላይ እስከ መጨረሻ ድረስ ተፎካክረን ስላጣናቸው ዋንጫዎች ሁለተኛ ደረጃን ይዘን ስላጠናቀቅንባቸው ጊዜዎች አስበን አናቅም። ዘንድሮ ፎከስ እያደረግን ትኩረት እያደረግን የምንገኘው እንዴት ነው ፕሪሚየር ሊጉን መቆጣጠር መያዝ አንድል ይዘን አንድል ማድረግና መምራት የምንችለው ተቆጣጥረን መቀጠል የምንችለው በሚሉ ጉዳዮች ላይ ትኩረት አድርገን ስንቀጥል ነበር። በፕሪሚየር ሊግ፣ በቻምፒየንስ ሊግ፣ በሌሎች ውድድሮች ላይ እንዴት ነው እስከ መጨረሻው መጓዝ የምንችለው የሚለውን እንጂ በሌሎች ኤክስተርናል ኖይዞች ላይ ትኩረት አናደርግም ብሏል። ዴክላን ራይስ ነው ይህንን ሀሳብ እየሰጠው። ከዴክላን ራይስ ጋር በተያያዘ በተለይ በፕሪሚየር ሊግ ላይ
የለንደን ፉትቦል አዋርድ ትናንትና ሽልማት ሲሰጥ የፕሪሚየር ሊጉ ፕሌየር ኦፍ ዘ ይር ተብሎ ተመርጧል። በለንደን ካሉ ክለቦች መካከል ሚኬል አርቴታ የአመቱ ምርጥ አሰልጣኝ ተብሎ ተመርጧል። ኤበረቺ ኤዜ በኮሚኒቲ ስራዎች ላይ በአመቱ ምርጥ ወንድ ተጫዋች ተብሎ የተመረጠ ነው። ዳቪድ ራያ ደግሞ የአመቱ ምርጥ ግብ ጠባቂ ተብሎ ተመርጧል። ስለ ጋብሪኤል ማጋሌሽ፣ ስለ ጁሪን ቲምበር፣ ስለ ሌሎችም ተጫዋቾች ደግሞ ሌሎች የሚነሱ ሀሳቦችን ላንሳላችሁ። በተለይ በአርሰናል ቤት ያሉ ቁጥሮች በጣም የሚያስገርሙ ናቸው። አንድ ጥያቄ ግን ለእናንተ አስቀድሜ ላቅርብላችሁ። ጋብሪኤል ማጋሌሽን ሌሎችንም ተጫዋቾች በተመለከተ ነው። በእንግሊዝ ፕሪሚየር ሊግ እንዲሁም በአርሰናል ቤት ከተመለከትናቸው ተከላካዮች መካከል በጣም ሌጀንደር የሚባሉ ተጫዋቾች አሉ። ቶኒ አዳምስ፣ ሶል ካምቤል፣ እነ ኮሎ ቱሬ ይጠቀሳሉ። እነ ማርቲን ኩዌን ሌጀንደር የሚባሉ ተጫዋቾች ናቸው። አንዳንዶች የእንግሊዝ ፕሪሚየር ሊግ ላይ በአርሰናል ቤትም ከተመለከትናቸው በተለይ አርሰናል ቤት ከተመለከትናቸው ምርጥ ቶፕ ከሚባሉ ቶፕ 3 ተከላካዮች መካከል ቶኒ አዳምስ የሚደርስበት የለም ተብሎ ይቀመጣል። በአምበልነት ፕሪሚየር ሊጉን ደግሞ ደጋግሞ ያሸነፈ ነው። ሶል ካምቤል ይከተላል። ከዛ በኋላ ግን ሌሎች ስሞች ይመጣሉ። ለምሳሌ እነ ኮሎ ቱሬን፣ ማርቲን ኩዌንን በአርሰናል ቤት በቅርብ ጊዜያት ደግሞ እነ ሎሮ ኮሽሌኒን መጥቀስ ይቻላል። ዊሊያም ሳሊባን እንዲሁ በዚህ ደረጃ ማስቀመጥ ይቻላልና ጋብሪኤል ማጋሌሽ ሌሎችም የእናንተ ደረጃ ላይ የት ይቀመጣል የሚለውን እስቲ ሀሳብ አስተያየቶቻችሁን ጻፉልን። ለምሳሌ የጋብሪኤል ማጋሌሽን አንድ ቁጥር ስመለከት ነበረ። በአርሰናል ቤት ባለፉት 10 ዓመታት ያልተመለከትነው አይነት ቁጥር ነው የተመለከትነው። ለምሳሌ ባለፉት 10 የውድድር ዘመን ላይ አንድም የአርሰናል ተጫዋች በአንድ ጨዋታ ላይ 14 ክሊንሺቶችን ወይም የ14 ክሊራንሶችን አላስመዘገበም ነበረና ከፕሪሚየር ሊጉ ጋር በተያዘ አሁን ጋብሪኤል ማጋሌሽ ያንን ቁጥር ማስመዝገብ ችሏልና በጣም የሚያስገርም አይነት ቁጥር ነውና ለእናንተ ጋብሪኤል ማጋሌሽ እንዲሁም ዊሊያም ሳሊባ ከአርሰናል ሌጀንደሪ ተከላካዮች መካከል የምንጊዜ ምርጥ ተከላካዮች መካከል የት ጋር ታስቀምጧቸዋላችሁ? በአጠቃላይ ሀሳብ አስተያየቶቻችሁን እየጻፋችሁልን ቆዩ። የነገውን የመነስፊልድ ታውንና የአርሰናል ጨዋታን ግምትንም እንጠብቃለን ከእናንተ። ስለስንት ይጠናቀቃል? ብዙ ግቦችን አርሰናል ሊያስቆጥርበት የሚችልበት አይነት ጨዋታ እንደሆነ መናገር ይቻላል። ለሁሉም ከጋብሪኤል ማጋሌሽና ከጁሪን ቲምበር ጋር በተያዘ በያዝነው የውድድር ዘመን ብዙ ግቦችን ከሚያስቆጠሩ ተጫዋቾች መካከል አሲስቶችም ካሏቸው ተጫዋቾች መካከል አንዱ ነው። ጁሪን ቲምበር ባለፈው በጣም ወሳኝ ግብን አስቆጥሯል በቸልሲ ጨዋታ ላይ፣ እንዲሁ ባለፈውም አሲስት አድርጎ በብራይተን ጨዋታ ላይ ተመልክተናል። በአጠቃላይ 5 አሲስቶች አሉት፣ 3 ግቦች አሉት፣ 8 የግብ ተሳትፎ። ጋብሪኤል ማጋሌሽ ደግሞ 3 ግቦችን አስቆጥሯል። በፕሪሚየር ሊግ ላይ ብቻ ለቁጥር ነው የማነሳላችሁ። ሌሎች ውድድሮች ላይ ስንደማምር ቁጥሩ ከፍ ይላል። 4 አሲስቶች አሉት። በአጠቃላይ 7 የግብ ተሳትፎ። ሪስ ጄምስ 6 የግብ ተሳትፎ አለው። ፓትሪክ ዶርጉ በማንቸስተር ዩናይትድ በኩል 6 የግብ ተሳትፎ። የአርሰናል ተከላካዮች ግን ይመራሉ። የአርሰናል ተከላካዮችን ስናነጻጽር ለምሳሌ ከቼልሲ ኔቶና ጋርናቾን ከጋብሪኤል ማጋሌሽና ከጁሪን ቲምበር ጋር ስናነጻጽራቸው ጋብሪኤል ማጋሌሽና ጁሪን ቲምበር 15 የግብ ተሳትፎ አላቸው ተከላካዩ ነው። ነገር ግን የቼልሲ አጥቂዎች ጋርናቾና ፔድሮ ኔቶ 14 የግብ ተሳትፎ ነው ያላቸው። ጀርሚ ዶኩና በርናንዶ ሲልቫን በማንቸስተር ሲቲ በኩል ብንመለከት 10 የግብ ተሳትፎን ያላቸው ጋብሪኤል ማጋሌሽና ጁሪን ቲምበር ግን 15። ሌላኛው የማንቸስተር ዩናይትድ ቤት ስናንኳኳ ደግሞ አማድ ዲያሎና ማቲያስ ኩና 12 የግብ ተሳትፎን ያላቸው። እነዚህ ሁለት ተከላካዮች ግን ከነዚህ ከአማድ ዲያሎና ከማቲያስ ኩና በድምር ካስቆጠሯቸው ግቦች እንዲሁም አሲስቶች ይበልጣሉ። ሊቨርፑል ቤት ዶሚኒክ ሶቦዝላይና ፍሎሪያን ቨርዝን ከጋብሪኤል ማጋሌሽና ከጁሪን ቲምበር ጋር ብናነጻጽራቸው ጋብሪኤል ማጋሌሽና ጁሪን ቲምበር ይበልጣሉና አርሰናል በሁሉም አማራጭ ቅድምም አድማጫችን ሲያነሳልን ነበረ። ካነሳቸው ሀሳቦች መካከል አርሰናል በሁሉም አድማጮች አየለ ታዬ በሁሉም አማራጮች ግብ የሚያስቆጥር ነውና የሚረታ አይነት ቡድን አይደለም ሲለን ነበረ። ዝውውሮችን በተመለከተ አንዳንድ ጉዳዮችን ላንሳ፣ ጉዳት ዜናዎችንም አነሳላችኋለሁ። ከዝውውሮች ጋር በተያዘ አትሌቲኮ ማድሪዱን የዩሊያን አልቫሬዝ ጉዳይ የፕሬዝዳንቱ የአትሌቲኮ ማድሪዱ ፕሬዝዳንት ሴሬዞ የሰጡት ሀሳብ አለ። የ26 ዓመቱ ተጫዋች 14 ግቦችን አስቆጥሯል። ዘንድሮ 6 ለግብ የሆኑ ኳሶችን አቀብሏል። 20 የግብ ተሳትፎ አለውና ዩሊያን አልቫሬዝን በተመለከተ የኤንሪኬ ሴሬዞ ምንም የሚታሰብ አይደለም፣ የሚሸጥ አይነት ተጫዋች አይደለም። የአትሌቲኮ ማድሪድ ተጫዋች ነው። ኮንትራት አለው ከኛ ጋር ለኛ ወርዝ የሚያደርግ ከዛ በተጨማሪም ከኛ ጋር የሚቆይ ተጫዋች ነውና ለገበያ የሚቀርብ አይነት ተጫዋች አይደለም ብለው ለባርሰሎናም ለአርሰናልም ማስጠንቀቂያ የሰጡበትን ሀሳብ ተመልክተናል። ነገሮችን በደንብ ያቀዘቀዘ እንደሆነ መመልከት
መመልከት ይቻላል። ቤን ጃኮብስ ሌሎችም ጋዜጠኞች የሚያነሷቸው ጉዳዮች አሉ። አርሰናል በክረምቱ አንዱ ለተጫዋቾችን መሸጡ የሚቀር አይደለም እያሉ ይገኛሉ። ከነዚህ መካከል በቀዳሚነት በተለይ መሸጥ አለበትና ከሚሸጣቸው ለገበያ ከሚያቀርባቸው ተጫዋቾች መካከል በተለይ ጠቀም ያለ ገንዘብ ሊያገኝባቸው የሚችሉ እንደዚህ አይነትም ገንዘብ ኦፈር የሚያደርጉ ክለቦች የሚያቀርቡ ክለቦች ካሉ የሚሸጡ ተጫዋቾች ተብሎ ጋብሪኤል ማርቲኔሊና እንዲሁም ቤን ዋይት በቀዳሚነት ስትሮንግ ካንዲዴት ናቸው፣ ቀዳሚ ተመራጮች ናቸው በሚል የቀረቡ ስሞች ናቸው። የዘቴሌግራፍ ሳምዲንም ይህንን ዘገባ ይዞት ወጥቶ ተመልክቻለሁ። በቀጣይ በጣም የሚጠበቅ ጉዳይ ነው። ከአርሰናል ጋር በተያያዘ ጋብሪኤል ማርቲኔሊን እንዲሁም ሌሎችንም ተጫዋቾች በተመለከተ የወጡ ዘገባዎችን አነሳን። የኖርዌይ ብሔራዊ ቡድን አምበል ነው ማርቲን ኦዴጋርድ፣ የአርሰናልም አምበል ነው። ስታል ሶልባላከን የኖርዌይ ብሔራዊ ቡድን አሰልጣኝ ተጫዋቹ ጉዳቱን በተመለከተ ጠንካራ አይደለም፣ የሚያሳስብ ጉዳት የለበትም፣ ሪቢውልድ አድርጎ በቀጣይ ጊዜያት ላይ ለአርሰናል ወሳኝ የዋንጫ ፉክክር ወቅት ላይ በአፕሪል እንዲሁም ሜይ ላይ ይደርሳል ብለን እናስባለን። በተለይ በዚህ ወር መጨረሻ ላይ ሙሉ ለሙሉ ጤነኛው ነው፣ ጨዋታዎችን ማድረግ ይጀምራል። ከዛ አስቀድሞ ግን አለፍ ገደም እያለ አንዳንድ ጨዋታዎች ላይ ተቀይሮ የገባ ልትመለከቱ ትችላላችሁ የሚል ሀሳባቸውን አካፍሏል። የኖርዌይ ብሔራዊ ቡድን አሰልጣኝ ከኬፕረን ትሮም ጋር በተያዘ በተለይ አርሰናል ማርቲን ዙቢሜንዲን፣ ዴክላን ራይስን፣ ሚኬል ሜሬኖን፣ ኖርድጋርድን አሉት አማካኝ ስፍራ ላይ 6 ቁጥር ቦታ ላይ 8 ቁጥር ቦታ ላይም መጫወት የሚችሉ በእርግጥ እና ኤቨሬቺዜ ማርቲን ኦዴጋርድም ይጠቀሳሉ። አሁን በተለይ አርሰናል በክረምቱ ከሚፈልጋቸው ተጫዋቾች መካከል በነጻ ዝውውር ባላንሺቱን ለማስተካከል ከሚሄድባቸው ርቀቶች መካከል የባየር ሙኒኩን ሊዮን ጎርቴስጋን ዝውውር ማንሳት ይቻላል። ሊዮን ጎርቴስጋ ዝውውሩ የማይሳካ ከሆነ በነጻ ዝውውር ወደ ሌሎች ክለቦች የሚሄድ ከሆነ አርሰናል ኬፕረን ትራምን ፈረንሳዊውን የሊሊያን ትራም ልጅ ሌጀንደሪ የሚባል ተጫዋች ነው። ሊሊያን ትራም ወንድሙ ማርከስ ትራም የኢንተር ሚላን አጥቂ ነው። ኬፕረን ትራም ደግሞ በዩቬንቱስ ላይ በአንድ ጨዋታ ሁለቱም አንድ ጨዋታ ላይ ግብ አስቆጥረው ተመልክተናቸው እናውቃለና ይህንን ተጫዋች ኬፕረን ትራምን አርሰናል ለማስፈረም ፍላጎት አለው ተብሏል። ከጣሊያን የወጡ ዘገባዎች እነ ኮት ኦፍ ሳይድም ይዞት የወጡት ዘገባ ነው። እስከ 65 ሚሊዮን ዩሮ ወይም 50 ሚሊዮን ፓውንድ አካባቢ ሊገመት የሚችል ተጫዋች ነው በሚል ብዙ ዘገባዎች ወጥተዋል። ክቡራትና ክቡራን ይህንን ይመስላል ቆይታችን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። መልእክቶቻችሁን ጻፉልን፣ አብሮነታችሁን አሳዩን። ይህንን ቻናል ኢትዮ አርሰናል ቻናልን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።